Bitiyor mu uçağın? ለወርቅ ሲጠበቁ የነበሩት አሜሪካ ኮብልለው የቀሩት የኢትዮጵያ አትሌቶች ቅጽል ስምን አትርፈዋል። ፊልመኞቹ እያሉ እየጠሯቸው ነው ብዙዎች። ፊልመኞቹ አሜሪካ ለመቅረት ያደረጉት ጥረት የተጠቀሙት ቴክኒክ የአጠፋፋቸው ስልት ብዙዎችን አስገርመዋል። ይሄን ያክል ጠቢበኛ ከሆኑ ለምን ወርቁን ብሩን ነሐሱን ለኢትዮጵያ አላመጡም እያሉ ብዙዎች በቁጭትም በትዝብትም እየተነጋገሩ ነው። ለመሆኑ ከፊልመኞቹ አባላት መካከል የትኞቹ በየትኛው መንገድ አሜሪካ እብስ ብለው ቀሩ? ከኢትዮጵያ አትሌቲክስ ፌዴሬሽን የወጣው ዝርዝር መረጃ ምን ይመስላል? አትሌቶቹ ቀጣይ መዳረሻቸው የት ነው? በስማቸው በዝርዝራቸው ሙሉ መረጃውን ይዘንላችሁ መተናል። አሜሪካ ስለቀሩት አትሌት ብቻ ሳይሆን የፊልም ረቂቅ ጥበበኛ ስለመሰሉት አትሌቶቻችን እንነግራችኋለን። ግን አንድ ጥያቄ እንጠይቃችሁ። እናንተ አሜሪካ አትሌት ሆናችሁ የመጓዝ እድሉን ብታገኙ የፊልመኞቹን ታሪክ ትደግማላችሁ ወይንስ ወደ ሀገራችሁ ትመለሳላችሁ? ጥያቄው አንድ ነው። ምላሹ ሁለት ነው። መቅረት ወይንም መመለስ። እቀራለሁ የምትሉ አንድን ጻፉ። እመጣለሁ የምትሉ ደግሞ ሁለትን መጻፍ ትችላላችሁ። እኛ ግን መነሻውን መድረሻውን አሜሪካ ያደረገውን የፊልመኞቹን አትሌቶች ታሪክ እንንገራችሁ። ቀኑ ነሐሴ 5 ነው። በአሜሪካ ፖርትላንድ ኤርፖርት ውስጥ የኢትዮጵያን ማሊያ የለበሱ ከ20 ዓመት በታች እድሜያቸው የተገመተ አትሌቶች ልዑካን ቡድናች አንድ ቦታ ላይ ተሰባስበዋል። ድራማዊ የሚመስለው ትዕይንት ከዚህች ደቂቃ ጀምሮ ይጀምራል። ትርምስ፣ ግራ መጋባት፣ እርስ በርስ መሾካሾክ በአሰልጣኞችና በአትሌቶች መካከል ይታያል። ጉዳዩ ወደ ሀገር የመመለስ ይመስላል፣ ግን የተጻፈ ስክሪፕት ነው የሚሉ ብዙዎች አሉ። የታቀደበት፣ የተወጠነ፣ ለአመታት የተለፋበት ጥሩ ደራሲና ጥሩ ዳይሬክተር የተዘጋጀለት ፊልምም ይመስላል። አትሌቶቹ ሊጠፉ አኮብኩበዋል። አሰልጣኞቹ በዛው ሊኮበልሉ ሰዓታቸውን እያዩ ነው። ጥድፊያ አለ። የአውሮፕላን ማረፊያው በሰዎች ተጨናንቋል። የሚጠፉ አትሌቶችና አሰልጣኞች የልብ ምታቸው ጨምሯል። 7 ናቸው ከቡድኑ ለመኮብለል የተዘጋጁት። ሚስጥራቸውን ማንም አያውቅም። እነርሱም እርስ በርስ አይተዋወቁም፣ አልተነጋገሩም። እጠፋለሁ እቀራለሁ አልተባባሉም። ግን ድርሰቱ አንድ ሆነ። ፊልመኞቹ ስራቸውን ጀመሩ። አሰልጣኞቹ 4 ናቸው። 4ቱ አሰልጣኞች ኢንስትራክተር መሰረት መንግስቱ፣ ሀብታሙ ግርማ፣ ድሪባ ለገሰና አማረ ሙጬ በአንድ መስመር ላይ ተሰልፈዋል። ሁሉም ለድል ነበረ ወደዛ ያመሩት። ይሄንን ድል ከማሳካታቸው በፊት ግን አንድ የሚቀራቸው ጉዳይ አለ። የራሳቸውን አንጸባራቂ ድል ማሳካት። የነሱን ገታ እናድርግና የአትሌቶቹን ድንቅ ድራማ እናስመልከታችሁ። አንደኛው አትሌት ይንቆራጠጣል። ነጋሴ እያሱ ስሙ ነው። የአዳማ አትሌቲክስ ክለብ ፍሬ ነው። በውድድሩ በ800 ሜትር ተሳትፏል። የመጀመሪያውን ዙር በድል በአንደኝነት አጠናቋል። በግማሽ ፍጻሜው 7ኛውን አጠናቀቀ። ለፍጻሜው ውድድር የሚያበቃው ድልን አይደለም ያስመዘገበው። ይሄኔ የሩጫ እንቅስቃሴው ተገታ። እሱ ግን ሌላ የሚጠብቀው ሁነኛ ጉዳይ አለ። አሜሪካ የሚቀርበት ጉዳይ። ያ ቀን ደርሷል። ፖርትላንድ ኤርፖርት ውስጥ ገንጠል ብሎ ቆሟል። ወደ ሌላ አቅጣጫ ለማምራት የሚጣደፍም ይመስላል። ወዲህ ወዲያ ይላል። አመራሮቹ ጠየቁት። ምንድነው የፈለከው? ወዴት ነህ አሉት። መጸዳጃ ቤት ደርሼ መመለስ እፈልጋለሁ አለ። ሻንጣውን አስቀምጦ ገባ።
አልተመለሰም። በገባበት በር ሳይሆን በሌላኛው እብስ ብሎ ወጣ። አትሌቱ በዛው መቅረቱን የተረዱት አመራሮች እሱን ፍለጋ እላይታች መኳተን ጀመሩ። ነጋሄ ኤርፖርት ድረስ እየገፋ ይዞት የመጣውን ሻንጣ ተመለከቱ። ጥቁሩ ሻንጣ በሰነዶች፣ በልብሶች፣ በውድ ጌጣጌጦች የተሞላ አልነበረም። ባዶን ነበረ ትቶላቸው የሄደው። የዚህን ጊዜ ፊልም እየተሰራ መሆኑ ገባቸው። ይህ አትሌት እንደወጣ አልተመለሰም። ሽንት ቤቱ ተፈተሸ። አንድም ነጋሄን የሚመስል ኢትዮጵያዊ አትሌት ማግኘት አልቻሉም። አመራሮቹ የዚህን ጊዜ ሩጫቸውን ጀመሩ። በሩጫው መሃል ሌላ ሯጭ አፈተለከች። የእሷን ደግሞ እንንገራችሁ። ፈጣኗ አትሌት ከኤርፖርት የተሰለበችበት መንገድ ብዙዎችን ያስገረመ ነው። የስክሪፕቱ አንድ አካል ነች ወይ ብለው ይጠይቃሉ። ይህ እንዲሆን ያደረገው ደግሞ አትሌት ነጋሄ መጸዳጃ ቤት ብሎ በዛው እብስ ማለቱን አይተው ሻንጣው ባዶ መሆኑን ተመልክተው እሱን ፍለጋ ሲሯሯጡ እመቤት ጥላሁን የ5000 ሜትር ተሳታፊዋ እብስ አለች። በውድድሩ 6ኛ ሆና አጠናቃለች። የኦሮሚያ ኮንስትራክሽን ነው የወከላት። ባዶ ሻንጣውን ነጋሄን ተከትለው ኤርፖርቱን ሲያምሱ ከነበሩት ከአትሌቲክስ ፌዴሬሽኑ አመራሮች መካከል እሱን ስትፈልግ ነበረ። የት ገባ፣ የት ደረሰ እያለች ስትከታተላቸው ነበረ። እሷ እንደ ነጋሄ ሻንጣዋን ጥላ አይደለም ሄደችው። ሻንጣዋን እየጎተተች የጠፋውን አትሌት ፈላጊ መስላ ከኤርፖርቱ ፖሊሶች ተሰውራ ፈጣኗ አትሌት እልም እብስ አለች። ሁለቱ አትሌቶች ውጭ የሚጠብቃቸው ቤተሰብ ስለነበረ ሊገኙ አልቻሉም። ጢግቦስም ጥብዞች ፈለጓቸው፣ አሰሷቸው። እነሱም እዚህ ነን አላሉም። አትሌቶቹ በፖሊስ ቢፈለጉም እኔ አገኘው ያለ አንድም ፖሊስ አልተገኘም። እብስ አሉ። ስለሌላኛዋ አትሌት ድራማዊ አጠፋፍ ደግሞ እንንገራችሁ። ጻድቃን መኮንን ትባላለች። በዚህ ውድድር ላይ ግፍ ተሰርቶብኛል ብላ ስትናገር ተደምጣለች። በ3000 መሰናክል ትሮጫለች ተብላ ወደ ስፍራው ብታቀናም የመሮጥ እድሉን አላገኘችም። የድል አክሊል ለመድፋት ተጉዛ የወርቅ ሜዳሊያውን ለራሷና ለሀገሯ ለማምጣት አስባ ቦታው ላይ ብትገኝም መሮጥ ሳትችል ቀረች። በጥሩነሽ ዲባባ አካዳሚ ተመርቃ የኢትዮ ኤሌክትሪክን ከተቀላቀለች ገና ጥቂት ጊዜዋ ነው። ጻድቃን በስሟ ስላልተዘጋጀላት ባጅ ስታወራ በወንድ ፎቶ በወንድ ስም በተዘጋጀ ባጅ ነበር ስቴዲየም ስገባ የነበረው። ይሄ አላስቆጨኝም። ኢትዮጵያ ሜዳሊያ ማምጣቷ አስደስቶኛል። እኔ ግን የግድ መሰለፍ ነበረብኝ ልላችሁ አልፈልግም። ሀቄን ተነጥቄያለሁ ትላለች። ወደ ድራማዊ አጠፋፍ ስልቷ እንመለስ። አትሌቷ ቺካጎ ዘመድ ስላለኝ ቆይቼ ልምጣ የሚል ጥያቄ አቅርባ ነበረ። ፌዴሬሽኑ እዚህ ምን ታደርጊያለሽ? ከኛ ጋር ነው የወጣሽ፣ ከኛ ጋር ትመለሻለሽ ብለው ከለከሏት። እሷ ትኬቷን ለዘመዶቿ ላከች። ከቺካጎ ወደ አዲስ አበባ በረራዋን አሰረዘች። ከፖርትላንድ እስከ ቺካጎ ከቡድኑ ጋር አንድ ላይ ተጓዘች። ፖርትላንድ ኤርፖርት ትኬቷ ሲታይ ሙሉ በሙሉ ተሰርዟል። ጠየቋት። ያሰረዝኩት ከቺካጎ አዲስ አበባ ያለውን ብቻ ነው ስትል ተናገረች። ሌላ ቲኬት ተፈለገ፣ ጠፋ። ከሸኚዎቿ መካከል ለነበሩ የአትሌት ማናጀሮች ባደራ ተሰጠች። ፖርትላንድ ቀረች። መመለስ አለመመለሷ እስካሁን ውሉ አልተያዘም። እሷ ግን የምትቀር ይመስላል። አልቀርም የምትል ከሆነም ኮሜንት ላይ ታሳውቀን። የእሷም ድራማዊ ተብሎ ተመዝግቦላታል። አሜሪካ ከቀሩት ከፊልመኞቹ አትሌቶች መካከል ነገሮ አዱኛ አንዱ ነው። የፌዴራል ማረሚያ ቤቶች አትሌት ነው። የእርምጃ ተወዳዳሪ በእርምጃ ተወዳድሮ በእርምጃ አትሌቲክስ ቡድኑ የተለየ የተሰወረ የኮበለለ እያሉ ብዙዎች ስም ሰጥተውታል። 19ኛ ሆኖ ነው በዚህ ውድድሩን ያጠናቀቀው። የመጨረሻ ኮብላይም እሱ ነው። ቡድን መሪዋ አትሌት መሰረት ደፋር፣ የቴክኒክ መሪው ኮማንደር ቶሌራ ዲንቃ እንዲሁም ሸኚ የነበሩት ማናጀሮችና የአትሌቲክስ ወዳጆች ቀደም ብለው
የጠፉትን ፈልገው አፈላልገው ለኤርፖርቱ የጸጥታ ኃይሎች ካሳወቁ በኋላ ተስፋ ቆረጡ። ከፖርትላንድ ወደ ቺካጎ ለመብረል ለቦይንግ ባስ በተሰለፉበት ወቅት የመጨረሻ ተሰላፊ የነበረው የእርምጃ ተወዳዳሪው ነገሬ አዱኛ ነው። ነገሩ በእርምጃ ወደ ኋላ አፈግፍጎ እሱም ከቡድኑ ፈትለክ ብሎ ጠፋ። አራቱ አትሌቶች በተለያየ ግን እጅግ በተጠና ፊልም በመሰለ መንገድ ከቡድኑ ተቀነሱ፣ ኮበለሉ፣ ወደ ኢትዮጵያ ላይ መለሱ፣ በዛው ቀሩ። ይሄ የአትሌቶቹ ጉዳይ ነው። የአሰልጣኞቹ ደግሞ ብዙዎችን ያስገረመ ያስደነቀም ጭምር ነው። ለምን እንዲህ አደረጉ ብለው ብዙዎች ይጠይቃሉ። ከአሰልጣኞቹ መካከል አንዱ ብቻ ነው ወደ ሀገር ቤት የተመለሰው፣ ያውም አሰልጣኝ መሰረት ብቻ። ሶስቱ የጠፉበትን ድራማዊ የሚመስለውኝ የዕለተ ማክሰኞ የነሐሴ 5ቱን የአትሌቶችና የአሰልጣኞቹን የመጥፋት ስክሪፕት እናስነብባችሁ። በአትሌቲክስ ልዑካን ቡድን ውስጥ 4 አሰልጣኞች ተጓዙ። ወደ አሜሪካ ከሄዱት መካከል ኢንስትራክተር መሰረት መንግስቱ፣ ሀብታሙ ግርማ፣ ድሪባ ለገሰና አማረ ሙጬ ነበሩበት። ከቡድኑ ጋር አብሮ የተመለሰው ግን ኢንስትራክተር መሰረት መንግስቱ ብቻ ነው። ሁለቱ አሰልጣኞች ሀብታሙ ግርማና ድሪባ ለገሰ ፖርትላንድ ድረስ ሄዱ። ከቡድኑ ጋር አብረው በአንድ መኪና በአንድ ማዕድ ተቋርሰው እዛ ደረሱ። ሀብታሙ እዚህ ጋር ዘመድ አለኝ ለአንድ ሳምንት መቆየት ፈልጋለሁ ብሎ ትኬቱን አራዘመ። በአንድ ኤርፖርት ስለምንሳፈር አብሬ ሊሄድ ብሎ የቡድኑን የመኪና ጉዞ አንድ አካል ሆነ። አሰልጣኝ ድሪባ ግን ወደ አዲስ አበባ ተመላሽ ነበረ። ልዑኩ ወደ ውስጥ ሲገባ ሁለቱ አሰልጣኞች ማንንም ሳይሰናበቱ እንዲህም ነው እንዲያህም ነው ሽንቴንም ልሽና ጓዜንም ልጠቅልል ሳይሉ ተሰወሩ። የመጀመሪያዎቹ ፈርቀዳጆች እነሱ ሆነው ቅድም የነገርናችሁ የአትሌቶቹ ታሪክ የሚመጣው ከዚህ በኋላ ነው። የአሰልጣኝ ሀብታሙን ጉድ ደግሞ እንንገራችሁ። አሰልጣኝ ሀብታሙ እንዲመለስ ለፌዴሬሽኑ ማሳወቁ ተሰምቷል። እመለሳለሁ ብሏል። ሆኖም ለውድድሩ የሄደበት መንገድ በስራ አስፈጻሚው ዘንድ ግሬታን የፈጠረ ጉዳይ ነው። የሁለቱም ተሳታፊ ልዑካን ትኬትና ሌሎች አቅርቦቶች ስራ አስፈጻሚው አምኖባቸው በጽህፈት ቤቱ ኃላፊ ዶክተር አመንሲስ ከበደ በኩል የተፈጸሙ ናቸው። የሀብታሙ ግን በፕሬዝደንቱ በኮማንደር ስለሺ ስህን ግላዊ ውሳኔ የተፈጸመ ነው። ለምን እንዲህ ሆነ? ለምን አላሳወቀም? ለምንስ ከአንድ ሳምንት በኋላ እንደሚመለስ አልተናገረም? የብዙዎች ጥያቄ ነው። አትሌቶቹም አሰልጣኞቹም ወዲህም ነን እንዲያም ነን ነገም እንመጣለን ወይንም እንቀራለን ሳይሉ አንዳንዶቹ በእርምጃ፣ አንዳንዶቹ ፈትለክ ባለ ሩጫ፣ አንዳንዶቹ ሽንት ቤት ገብቻለሁ በሚልም ምክንያት እብስ ሲሉ ተመልክተናቸዋል። ለመሆኑ ከዚህ በኋላ የሚጠበቀው ነገር ምንድን ነው? እንንገራችሁ። ከአትሌቶቹና ከአሰልጣኞቹ መጥፋት ጋር ተያይዞ የሚነሳው ጥያቄ አትሌቶቹም ሆኑ አሰልጣኞቹ ፓስፖርታቸውንና ትኬታቸው ራሳቸው ጋር ስለነበረ ለመቅረት ከፈለጉ ለምን ኤርፖርት ድረስ ሻንጣቸውን እየጎተቱ መጡ የሚለው ጥያቄ አንዱ ነው። እዛ የነበሩት አመራሮችስ ተራ በተራ ሲጠፉ ሆን ብለው በቸልተኝነት አልፈዋቸውን ወይስ ከአቅማቸው በላይ ሆኖባቸው ነው የሚለው ጥያቄም ሌላ ነው። የሚቀሩ አትሌቶች እና ባለሙያዎች እንደሚኖሩና ዝግጅት እያደረጉ እንደነበረ አዲስ አበባ ያሉትም አሜሪካ የሄዱትም የፌዴሬሽኑ አመራሮች እያወቁ ለምን ትኩረት አልሰጡትም የሚለው ጥያቄ ሌላኛው ጉዳይ ነው። በነገራችን ላይ 17 አትሌቶችን ለመምራት የጽህፈት ቤቱ ኃላፊ ዶክተር አመንሲስ ከበደ፣ የፌዴሬሽን ምክር ቤት ፕሬዝዳንትና ዋና ቡድን መሪዋ አትሌት መሰረት ደፋር፣ ምክትል ቡድን መሪውና ስራ አስፈጻሚ አትሌት በላይነሽ ወርጅራ፣
የቴክኒክ መሪው ኮማንደር ቶሌራ ዲንቃ በውድድር ቦታ ነበሩ። እዚህ ያሉት ሁሉ እነዚህ ሁሉ አትሌቶች ሲኮበልሉ የምርጫ የሜዳሊያ አሰጣጡ በሌላ ቀን ሲዘገይ አንዱ አትሌት በተለይ የሚቀበለው ሰው አቶ እዛ ኢትዮጵያውያን አማካኝነት አቀባበል ሲደረግለት አትሌቶች ምግብ አልተስማማንም ያመናል ሲሉ የማሳጅ ባለሙያ በሌለበት ዶክተር በሌለበት የሚቀበላቸው የሚያስተናግዳቸው በሌለበት እነዚህ ሁሉ ሰዎች ሻንጣቸውን ጎትተው ወደ ስፍራው ማምራታቸው ለምንድን ነው ተብሎ ይጠየቃል። ምላሹን እስካሁን ፌዴሬሽኑ አልተናገረም። ከዚህ በፊት በነበረው ቆይታ እኔ ስለመጥፋታቸው ምንም የማውቀው ጉዳይ የለኝም ብሎ ቃል በቃል መናገሩ ይታወቃል። ለምንድን ነው ታዲያ ቡድን መሪው ወደ ስፍራው የሄደው የሚለው ጥያቄ አንዱ ነው። ግን ልብ ይሰብራል። ለወጣቶች እድል እየተሰጠ እየሄዱ መቅረታቸው የሌሎችን እድል ይዘጋል ተብሎ ነው እንግዲህ የሚጠበቀው። ከዚህ በፊትም ወጣት እግር ኳስ ተጫዋቾች ወደ አውሮፓ ሀገር ሄደው በዛው መቅረታቸውን እኛም ነግረናቸዋል። የአትሌቶቹ ሲደገም ደግሞ እጅግ አሳዛኝ ጉዳይ ነው። ለመሆኑ እናንተስ ምን ትላላችሁ? ተስፋ ያላቸው አትሌቶች እዛ መቅረታቸው ለቀጣይ ህይወታቸው ሲበጃል? እስቲ ሀሳባችሁን አክሉልን። እኛ ግን አበቃን።